ሰላም ሰላም ውድ የእውቀት ለፍሬ ዩቲዩብ ቻናል ተከታታዮች በያላችሁበት እንደምን አላችሁ? በዛሬው ክፍል ደግሞ ከፊደል ወደ ቃል ከቃል ወደ አረፍተ ነገር እየመሰረትን እንወያያለን ማለት ነው። ዩቲዩብ ቻናሉ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ እንድትጀምሩ ስል እጠይቃለሁ ማለት ነው። ወደ ቪዲዮ ስገባ መጀመሪያ ፊደላቱን እናንብብ። ለ መ ረ ሰ ቀ በ ተ ነ ከ። በዚህ መልኩ ካነበብን በኋላ ፊደላቱን ቃላትን መስርት። በእነዚህ ፊደል መመስረት። አሁን ደግሞ ለ በ ሰ ለበሰ ለበሰ። ለን ከዚህ በን ከዚህ ጋር ሰን ደግሞ ከዚህ ጋር በማጣመር ሶስቱን ለበሰ የሚል ቃል መሰረትኩ። መለሰ መለሰ። መ ከዚህ ለ ከዚህ ሰን ከዚህ መለሰ። ቀረበ ቀረበ ቀረበ። ቀን ከዚህ ረ ከዚህ በ ከዚህ ቀረበ። ተረበ ተረበ። ተ ከዚህ ረ ከዚህ በ ከዚህ ተረበ። ከረረ ከረረ። ከ ከዚህ ረ ከዚህ ድጋሚ ረ ከዚህ ከረረ። በተነ በተነ በተነ። በ ከዚህ ተ ከዚህ ነ ከዚህ በተነ። ቀቀለ ቀቀለ። ቀ ከዚህ ድጋሚ ቀ ከዚህ ለ ከዚህ ቀቀለ። ስለዚህ ለበሰ፣ መለሰ፣ ቀረበ፣ ተረበ፣ ከረረ፣ በተነ እና ቀለለ፣ ቀቀለ የሚሉ ቃላትን በዚህ መልኩ መሰረትን ማለት ነው። አሁን ደግሞ ወደ አረፍተ ነገራችን እንሄዳለን። ከበደ ከበደ። የክት የክት። ልብሱን ልብሱን። ለበሰ ለበሰ። አሁን ለበሰ በምትለዋ በዚች ነው የመሰረትኩ። በዚች ከበደ የክት ልብሱን ለበሰ። ከበደ የክት ልብሱን ለበሰ። ልጁ ልጁ የተዋሰውን የተዋሰውን ኳስ ኳስ መለሰ መለሰ። ልጁ የተዋሰውን ኳስ መለሰ። ልጁ የተዋሰውን ኳስ መለሰ። እሺ። ተማሪው ተማሪው ቦርዱ ቦርዱ ስላልታየው ስላልታየው ቀረበ ቀረበ። ተማሪው ቦርዱ ስላልታየው ቀረበ። በማን ቀረበ? በሚለው ማለት ነው። አበበ አበበ ጓደኛውን ጓደኛውን በቀልድ በቀልድ ተረበ ተረበ። ይሄ ደግሞ አበበ ጓደኛውን በቀልድ ተረበ። በማን ተረበ የሚለውን የመሰረትኩ እዚህ ጋር ተረበ። የተሰጠው የተሰጠው ድርቆሽ ድርቆሽ በጣም በጣም ከረረ ከረረ። ምን ይላል? የተሰጠው ድርቆሽ በጣም ከረረ። የተሰጠው ድርቆሽ በጣም ከረረ። በጉ በጉ የተቀመጠውን የተቀመጠውን እህል እህል በተነ በተነ። በጉ የተቀመጠውን እህል በተነ። ለበዓሉ ለበዓሉ የስጋ ቅቅል ቀቀለ
ቀቀለ። አሁን ቀቀለ በሚለው ነው እዚህ ጋር ለበዓሉ የስጋ ቅቅል ቀቀለ ይላል። ቀቀለ በሚለው ነው የተመሰረተ ማለት ነው። ስለዚህ እዚህ ጋር ከበደ የክት ልብሱን ለበሰ በሚለው፣ ልጁ የተዋሰውን ኳስ መለሰ በሚለው፣ ተማሪው ቦርዱን ስላልታየው ቀረበ በሚለው፣ አበበ ጓደኛውን በቀልድ ተረበ በሚለው፣ የተሰጠው ድርቆሽ በጣም ከረረ በሚለው፣ በጉ የተቀመጠውን እህል በተነ በሚለው፣ ለበዓሉ የስጋ ቅቅል ቀቀለ በሚለው፣ እነዚህ እዚህ ጋር የዘረዘርኳቸውን በመጠቀም አረፍተ ነገር እየመሰረትን ተወያይተናል ማለት ነው። ስለዚህ እናንተም በዚህ መልኩ ቃላት እየመሰረታችሁ አረፍተ ነገር እየመሰረታችሁ መለማመድ ትችላላችሁ ማለት ነው። ስለምትከታተሉኝ ምርጫችሁ ስላደረጋችሁኝ አመሰግናለሁ። ዩቲዩብ ቻናሉ ላይክ፣ ሰብስክራይብ፣ ሼር በማድረግ አግዙኝ እንድበረታታ ከዚህ የበለጠ የተሻሉ ስራዎች እንድሰራ በዛ ማገዝ ትችላላችሁ ማለት ነው። ሌላ በግል መማር የምትፈልጉ ቪዲዮዎች ላይ ወይንም ዩቲዩብ ቻናሉ ላይ ስልክ ቁጥሬ ስላለ በዛ ማግኘትና መማር ትችላላችሁ ማለት ነው። አመሰግናለሁ።